አሜሪካ ታሊባንና የአሳዛኙ አፍጋናዊ ዕጣ ፈንታ ከፊልሙ በስተጀርባ ያለው እውነታ። አሁን የምንነግራችሁ የአሜሪካ ልዩ ወታደራዊ ተልእኮ አባላት በአፍጋኒስታን አደገኛ ተብሎ የተፈረጀውን የታሊባኑን መሪ አህመድ ሻህን ለመያዝ ወይም ለመግደል ዘመቻ ባደረጉበት ወቅት ስለተከሰተ አስደናቂ ታሪክ ነው። ታሪኩ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ልብ የነካ፣ ሆሊውድ በሚሊዮን የሚቆጠሩ ዶላሮችን አውጥቶ ፊልም የሰራለት ቢሆንም በዚህ ዝግጅታችን ከፊልሙ በስተጀርባ ያለውን አሳዛኝና አስደናቂ እውነታ እንመለከታለን። ክስተቱ ከፊልሙም በላይ ልብ አንጠልጣይ፣ አሳዛኝና የሰው ልጅ እውነተኛ የጀግንነት ልክ የሚያሳይ ነው ተብሏል። ይህ የአፍጋኒስታናዊው መሐመድ ጉላብና የአሜሪካዊው ወታደር ማርከስ ሉትሬል ታሪክ ነው። ውድ የኢትዮለን ይህ ታሪክ በጦርነት አውድማ ውስጥ ስለተገናኙ ሁለት ፍጹም የተለያየ ዓለም የሆኑ ሰዎች ነው። አንደኛው ዘመናዊ መሳሪያን የታጠቀ የአሜሪካ የባህር ኃይል ልዩ ኮማንዶ ወታደር ነው። ሁለተኛው ደግሞ በድህነትና በጦርነት በታመሰችው አፍጋኒስታን ውስጥ የሚኖር ፍየል አርቢና ተራይ መንደር ነዋሪ ነው። አሜሪካዊው ማርከስ ሉትሬል እንዲሁም አፍጋኒስታናዊው መሐመድ ጉላብ። ሎን ሰርቫይቨር በሚል ርዕስ የተሰራው የሆሊውዱ ፊልም አሜሪካዊው ወታደር ቆስሎ ተሰቃይቶ በመጨረሻም በአፍጋኒስታኑ ጀግና እርዳታ ነፃ ወጥቶ ወደ ሀገሩ ሲመለስ ታሪኩን ይቋጫል። ፈት ከሸፈ። አራቱ ወታደሮች በተራራው ላይ እንዳሉ ከአካባቢው ፍየል እረኞች ጋር ፊት ለፊት ማርከስ ከሞት ቢተርፍም የደረሰበት ጉዳት ከፍተኛ ነበረ። የጀርባው አጥንቶች ተሰባብረዋል፣ አፍንጫው ክፉኛ ተጎድቷል፣ ሰውነቱ ከ10 በላይ በሚሆኑ ጥይቶች ተመቷል። ከዚህ በኋላ ደም እየፈሰሰው በደረቱ እየተሳበ ውሃ ጥሞ አንደበቱን አድርቆት በጫካው ውስጥ ተደበቀ። ታሊባኖችም መትረፉን አውቀው እያደኑት ነበረ። ማርከስ ሉትሬል የመጨረሻዋ የሕይወት እስትንፋሱ ላይ ያለ በተራራው ላይ ውሃ ፍለጋ ሲንቀሳቀስ የነበረ አንድ ሰው ቁስሉን አጠበለት። ነገር ግን ይሄ ውሳኔ በጉላብ በቤተሰቡና በሙሉ መንደሩ ላይ የሞት ፍርድን እንደመፍረድ ነበረ። ታሊባኖች አሜሪካዊ ወታደር በመንደሩ መደበቁን ለመስማት ብዙ ጊዜ አልፈጀባቸውም። ጉላብ ታሊባኖች ማርከስን በምሽት መጥተው በድብቅ ሊወስዱት እንደሚችሉ ስላወቀ በየቀኑ በጨለማ ቦታውን ይቀይርለት ነበረ። በተራራው ላይ ባሉ ዋሻዎች ውስጥም ይደብቀው ነበረ። በመጨረሻም ማርከስ በአንድ ወረቀት ላይ እኔ አሜሪካዊ ወታደር ነኝ፣ ማርከስ አሜሪካ ሆኖ ገንዘብ ሊልክለትና ሊረዳው ፈለገ። ነገር ግን ገንዘብ ብቻውን ሕይወት አያድንም። ሁለተኛው ጥቃት በ2012 ዓመተ ምህረት ደረሰ። ጉላብ ከወንድሙ ልጅ መሪያ ጊዜ ወደ አሜሪካን ተጓዘ። በሆሊውድ ትልቅ አቀባበልም ተደረገለት። ነገር ግን እዚያ ሲደርስ ጉላብ አንድ ትልቅ ድንጋጤ ገጠመው። በመጽሐፉና በፊልሙ ላይ የቀረበው ታሪክ እርሱ በዓይኑ ካየው እውነታ ጋር ፍጹም የተለየ ነበረ። በፊልሙ ላይ የቀረቡትን በርካታ ታሪኮች መቃወም ጀመረ። የመጀመሪያው ውሸት ወታደሮቹ ስለተገኙበት መንደር ነበረ። ፊልሙ ላይ እረኞቹ ሄደው ነገሯቸው ይላል። ጉላብ ግን እንዲህ ይላል፣ አይደለም፣ የአሜሪካ ጦር ሄሊኮፕተር በምሽት ወታደሮቹን በተራራው ላይ ሲያወርዳቸው የሄሊኮፕተሩ ድምፅ